የቤተሰቡ ታሪክ በአስገራሚ በአስደንጋጭ እውነታዎች የታጀበ ነው። በኢንዱስትሪ አብዮት ውስጥ ተሳታፊ ብቻ አልነበሩም። የገንዘብ ምንጩ እነሱ ነበሩ። የናፖሊዮንን ውድቀት በታዛቢነት ብቻ አልተመለከቱም። ከውድቀቱ ትርፍን አጋብሰውበታል። በዓለማችን ላይ ከሚገኙ እጅግ ባለጸጋ ቤተሰቦች ስመ ገናናው ቤተሰብ ነው። ይህ ቤተሰብ የዓለምን ባንኮች ይቆጣጠራል። በዓለም ላይ ከፍተኛ ውድመትና እልቂት ያስከተሉ አስከፊ ጦርነቶችን ከተቃራኒ ኃይላት ጎራ በመሰለፍ አቀጣጥሏል። መንግሥታትንም እንደፈለገ ያሾራል፣ ያሽከረክራል ይባላል። ከጀርመን አነስተኛ መንደር ተነስቶ የአውሮፓን ብሎም የዓለምን ኢኮኖሚ እስከ መቆጣጠርና መዘወር የደረሰው የዚህ ቤተሰብ አባላት እነማን ናቸው? ከምስጢራዊው የኢሉሚናቲ ድርጅት ጋር ግንኙነታቸውስ ምን ይመስላል? በዚህ ዝግጅት እውነታውን እንመረምራለን። በቆይታችን ከጀርመን ጎስቋላ መንደር እስከ ለንደን ቤተ መንግሥት፣ ከኢሉሚናቲ ምስጢር እስካሁን ድረስ ያለውን የቤተሰቡን ቁመና በጥልቀት እንዳስሳለን። ሮስቻይልድ የዓለምን ዕጣ ፈንታ የሚወስኑት ምስጢራዊ እጆች። በ18ኛው ክፍለ ዘመን አጋማሽ በጀርመን ፍራንክፈርት ከተማ ውስጥ በወቅቱ አይሁዳውያን ከሌላው ማኅበረሰብ ተገልለውና ተነጥለው በጥብቅ በሚኖሩበት ይሁዳንጋሰ በሚባል እጅግ ጠባብና አነስተኛ ሰፈር ውስጥ ማየር አምሼል ሮስቻይልድ ተወለደ። በዚያ አይሁዶች የመሬት ባለቤት መሆን በሚከለከሉበት እጅግ ጥቂት በሆኑ የሥራ መስኮች ብቻ ተገድበው ሕይወታቸውን እንዲመሩ በተገደዱበት ጠባብ ጨለማና አደገኛ በሆነው በምሽትና በእሁድ ቀናትም አይሁዳውያኑ ከመንደራቸው እንዳይወጡ መግቢያ መውጫቸው በቁልፍ ይከረቸም ከነበረበት ከፍራንክፈርቱ አስከፊ መንደር ውስጥ ማየር አምሼል ሮስቻይልድ ብቸኛ የተፈቀደለትን ቀዳዳ አገኘ። እሱም የሳንቲም ንግድና ፋይናንስ ነበረ። ማየር ገና በወጣትነቱ በሃኖቨር በሚገኝ ባንክ ውስጥ በመቀጠር የንግድና የፋይናንስን መሠረታዊ ምስጢሮች ተማረ። ወደ ትውልድ ስፍራው ሲመለስም የአባቱን አሮጌ ዕቃዎችና የሳንቲም ንግድን ወረሰ። በጊዜው የቤተሰቡ ቤት ዙም ሮተንሽልድ ወይም ቀይ አርማ የሚል ምልክት ነበረው። ይሄም ለቤተሰቡ መጠሪያ ስም መነሻ ሆነ። ማየር ተራ ነጋዴ አልነበረም። እርሱ መረጃ ኃይል ነው፣ የዚህችን ዓለም ምስጢር መክፈቻ ቁልፍ ነው የሚለውን መርህ ቀድሞ የተረዳ ሰው ነበረ። የወቅቱ የማየር እንቅስቃሴ በአውሮፓ ካሉ ባለጸጎች አንዱ የነበሩትን የሄሲውን ልዑል ዊልያምን ትኩረት ሳበ። የልዑል ዊልያም ንግድ ቅጥረኛ ወታደሮችን ለብሪታንያ መንግሥት ማከራየት ነበረ። ማየር የልዑሉን ውስብስብ ፋይናንስ የሚያስተዳድር ታማኝ ሰው ሆነው ብቅ አለ። ቀስ በቀስም የልዑሉን እጅግ ግዙፍ ሀብት ማስተዳደር ጀመረ። ይህም የሮስቻይልድ ቤተሰብ የመጀመሪያው ትልቅ የሀብት ምንጭ ሆነ። ማየር ረጅም ርቀት የሚጓዝ ጨዋታ እየተጫወተ ነበረ። 5 ወንድ ልጆችም ነበሩት። አምሼል፣ ሰለሞን፣ ናታን፣ ካርልና ጄምስ ይባላሉ። ልጆቹ እያደጉ ሲሄዱ ማየር አንድ ነገርን ተገነዘበ። በፍራንክፈርት ያለ አንድ ባንክ በአንድ ንጉሥ ወይም ባለሥልጣን ሊደመሰስ ይችላል። ነገር ግን በ5 የተለያዩ ሀገሮች ውስጥ የሚገኙ በደም የተሳሰሩ 5 ባንኮች ግን የማይሸነፉ ኢንቪንስብል ይሆናሉ አለ። ማየር በሞት አፋፍ ላይ ሳለ ለልጆቹ አንድ ትእዛዝን ሰጠ። ምንም ይሁን ምን
በህብረትና በአንድነት እንዲሰሩ እንዲቆሙ ማስጠነቀቃቸው። ይህም የቤተሰቡ መርህ ሆነ። አንድነት፣ ታማኝነት፣ ታጋሽነት። የማየር ልጆች እንደ ስልታዊ የጥቃት ቡድን በመላው አውሮፓ ተሰራጩ። ትልቁ አምሸል በፍራንክፈርት ቀረ። ሰለሞን የሃብስበርግ ቤተሰቦችን ለመቅረብ ወደ ቪየና፣ ካርል ወደ ናፖሊ ሄዱ። ታናሹ ጄምስ ፓሪስን ተቆጣጠረ። ነገር ግን የቤተሰቡን ታሪክ በእጅጉ የቀየረው ሦስተኛው ልጅ ናታን ነበረ። ናታን ወደ ለንደን አመራ። በባህሪው ግልጽና ኃይለኛ፣ በትምህርቱ የሂሳብ ሊቅ ነበረ። እንግሊዝ ሲደርስ የሀገሬውን ቋንቋ እንኳን በቅጡ አይናገርም ነበረ። ነገር ግን የገበያውን ቋንቋ ከማንም ሰው በላይ ቀድሞ ያውቀዋል። ዘመኑ የናፖሊዮን ጦርነት ዘመን ነበረ። መላው አውሮፓ በግርግር ውስጥ ነበረች። ናፖሊዮን ግዙፍ ሰራዊቱን በአህጉሪቱ ላይ ያዘመተ ሳለ የሮዝቻይልድ ወንድማማቾች ግን ከዚያ እጅግ የበለጠ ኃይል ያለውን ነገር እየገነቡ ነበረ። የዓለማችን የመጀመሪያው የግል የስለላ መረብ። የራሳቸው መርከቦች፣ የራሳቸው ሰረገላዎችና የራሳቸው ምስጢራዊ መልእክተኞች ነበሯቸው። በሰላዮች ሊጠለፍ የሚችለውን የመንግሥትን ደብዳቤ ሥርዓት ወይም የግንኙነት መረቦችን አይጠቀሙም። መረጃዎችን ድንበር ተሻግረው ወዲያውኑ ስለሚለዋወጡ ማን ጦርነቱን እንዳሸነፈ ወይም የትኛው ንጉሥ እንደወደቀ ከማንኛውም ሰው ቀናትን ቀድመው ያውቁ ነበረ። በፋይናንስ ዓለም ውስጥ መረጃ ኃይል ብቻ አይደለም፣ ዋነኛው የገንዘብና የሀብት ቁልፍም ነው። ከቤተሰቡ የሀብት ምንጭ አብነቶች ከሆኑት አንዱ ዝነኛው የዋተርሉ ጦርነት ነው። በ1815ቱ የዋተርሉ ጦርነት የአውሮፓ ዕጣ ፈንታ በአየር ላይ ተንጠልጥሏል። ናፖሊዮን ካሸነፈ የብሪታንያ ኢኮኖሚ ይፈራርሳል። ዌሊንግተን ካሸነፈ ግን የብሪታንያ ግዛት የዓለም ልዕለ ኃያል ይሆናል። በዚህ የተነሳ የለንደን የገበያ ማዕከል ስቶክ ማርኬት በፍርሃት ሽባ ሆኖ ነበረ። የጦርነቱ ውጤት በመላው አውሮፓ በጉጉት እየተጠበቀ ነው። ውጤቱን ከናታን ሮስቻይልድ በስተቀር የሚያውቀው ግን አልነበረም። ናታን ሮስቻይልድ በግል የመልእክተኛ መረቡ አማካኝነት የናፖሊዮን ጦር መሸነፉን መርዶ በይፋ ለመንግሥት ከመድረሱ አስቀድሞ ከ24 ሰዓት በፊት ሰማ። ናታን ይህን መረጃ በመጠቀም በለንደን የገበያ ማዕከል ላይ ከፍተኛ ቁማር ተጫወተ። ወደ ለንደን የአክሲዮን ገበያ ሄዶ ተስፋ የቆረጠን ሰው በመምሰል አክሲዮኖችን በወረደ ዋጋ መሸጥ ጀመረ። ገበያውም እንግሊዝ ተሸነፈች፣ ዌሊንግተን ተሸንፏል ብሎ በመስጋት ተደናገጠ። የአክሲዮን ገበያው ዋጋም እጅግ ወደቀ። በዚያን ጊዜ ናታን በገበያ ወኪሎቹ አማካኝነት ሁሉንም ነገር በረከሰ ዋጋ ገዛቸው። ከዚያም ድሉ በይፋ ሲታወጅ የናታን ሀብት በአንድ ጀንበር ወደ ሰማይ አሻቀበ። የድል ዜናው በመጨረሻ ሲመጣ ገበያው በከፍተኛ ሁኔታ አሻቀበ። ናታን ሮስቻይልድ በአንድ ከሰዓት ውስጥ ሀብቱን በ20 እጥፍ እንዳሳደገ ይነገራል። ያ ድንጋጤ ሆን ተብሎ የተፈጠረም ይሆን አይሆን፣ ውጤቱ ግን አንድ ነበረ። ሮስቻይልዶች አሁን የብሪታንያ ኢኮኖሚ ጉልህ ድርሻን ተቆጣጥረዋል። መንግሥትን በገንዘብ መርዳት ብቻ ሳይሆን እነሱ ራሳቸው የመንግሥት ባንክ ሆኑ። በ19ኛው ክፍለ ዘመን ሮስቻይልዶች የዓለም ባንከኞች ነበሩ ማለት ይቻላል። በ1875 የወቅቱ የብሪታንያው ጠቅላይ ሚኒስትር ቤንጃሚን ዲዝሬሊ የስዊዝ ካናልን ለመግዛት በአንድ እሁድ ከሰዓት 4 ሚሊዮን ፓውንድ ሲያስፈልገው ወደ ብሪታንያ ባንክ አልሄደም፣ ወደ ሮስቻይልዶች አመራ።
እነሱም በሰዓታት ውስጥ ገንዘቡን አቀረቡለት። በፈረንሳይና በኦስትሪያ የመጀመሪያዎቹን የባቡር መስመሮች ገንብተዋል። በስፔን የሪዮ ቲንቶን ማዕድናትን ገዝተዋል። የአገራትን ውህደት፣ የአህጉራት አሳሾችንና ወራሪዎችን በገንዘብ ደግፈዋል ይባላል። ሀብታቸው እጅግ ግዙፍና መዋቅሩም ውስብስብ ከመሆኑ የተነሳ ትክክለኛውን መጠን ለማወቅ ይቸግራል። የነገሥታት ቤተ መንግሥትን ተራ ጎጆ ያስመሰሉ ግዙፍና የተንደላቀቁ መኖሪያ ሕንፃዎችን ገንብተዋል። ነገር ግን ሁሌም እንደ ባዕድ ይታዩ ነበረ። ምንም እንኳ የወርቅ ክምር ቢኖራቸውም የአይሁድ ጥላቻ፣ አንቲሴሜቲዝም ጥቃት አይለያቸውም ነበረ። ይሄም ይበልጥ የቤተሰቡን ትስስር እንዲጠነክር ማድረጉ ይጠቀሳል። በሀብታቸው ጣልቃ ባዕድ የሚሉትን ላለማስገባት የቤተሰብ ምስረታና ጋብቻ በቤተሰብ ውስጥ ብቻ እንዲወሰን ማድረጋቸውም ይነገራል። ራሳቸውን ከእይታ ከልለው በስውር ዓለምን ይዘውራሉ። ለመገናኛ ብዙሃን ፊታቸውን አይገልጡም፣ ቃለ መጠይቅም አይሰጡም፣ እንቅስቃሴያቸውንም አያብራሩም ነበረ። ይህ ዝምታቸውና ስውር እንቅስቃሴያቸው ሌላ አይነት ጥርጣሬና የጥፋት ወሬዎች በቤተሰቡ ዙሪያ እንዲነገሩ ምክንያት ሆነ። ሮስቻይልዶች የሁሉም የሴራ ትንታኔዎች ክፉ ተዋናዮች መሆናቸው በስፋት ተነገረ። ከኢሉሚናቲ እስከ አዲሱ የዓለም ሥርዓት ድረስ ስማቸው ዓለምን የሚቆጣጠረው የምስጢራዊው እጅ ተምሳሌት ተደርጎ ተወሰደ። 19ኛው ክፍለ ዘመን ወደ 20ኛው ሲቀየር የሴራ ወሬዎቹ ይበልጥ እየጠነከሩ መጡ። ሮስቻይልዶች አሁን የባንክ ጠበብቶች ብቻ ሳይሆኑ በታሪክ ውስጥ እጅግ ስም ካለው ምስጢራዊ ማኅበር ኢሉሚናቲ ጋር መያያዝ ጀመሩ። የሴራ ተንታኞች እንደሚሉት ማየር አምሸል ከአዳም ዊሻውት ጋር በመሆን የባቫሪያ ኢሉሚናቲ መሥራች አባል ነበረ። ሮስቻይልዶች የዓለም ሥርዓትን በምስጢር ይዘውራሉ ተብሎ የሚታሙትን የኢሉሚናቲ ማኅበርን በገንዘብ ይደግፋሉ ተብለው ይታማሉ። ዛሬ የሮስቻይልድ ቤት እንደ ቀድሞ ብቸኛ የፋይናንስ ዘርፉ ተዋናይ ላይሆን ይችላል። የኮርፖሬት ባንኮች መነሳትና ሁለቱ የዓለም ጦርነቶች የዓለም የሀብት አሰላለፍን ቀይረዋል። ነገር ግን ቤተሰቡ ስመ ገናና ነው። ሮስቻይልዶች ስልታቸውን ቀየሩ እንጂ ስውር እጃቸው አሁንም ዓለምን ይቆጣጠራል የሚሉ አሉ። አሁን በተግባር በዓለም ላይ በኩባንያዎች ውህደትና ግዢ ረገድ እጅግ ተደማጭነት ያላቸው አማካሪዎች ናቸው። ምርጥ የተባሉ የወይን ጠጆችን ያመርታሉ። በተፈጥሮ ጥበቃና በበጎ አድራጎትም ግንባር ቀደም ናቸው። 5ቱ ቀስቶች አሁንም እየበረሩ ነው። ሮስቻይልዶች አሁንም እጅግ ባለጸጋ ቤተሰብ ቢሆኑም የፎርብስ ቢሊዮነሮች ዝርዝር ውስጥ ግን ሮስቻይልድ የሚለውን ስም ከመጀመሪያዎቹ ረድፎች ውስጥ አናገኝም። ይህ ቤተሰቡ ትልቅ ዘመናዊ ስልት ነው። ሀብታቸው አሁን በአንድ ቦታ የተከማቸ አይደለም። ከ200 ዓመታት በላይ ሀብቱ በብዙ መቶ ወራሾች መካከል ተከፋፍሏል። ሮስቻይልዶች አሁንም በከፍተኛ የኢንቨስትመንት ዓለም ውስጥ ትልቅ ቦታ አላቸው። በቅርብ ዓመታት ውስጥ የቤተሰቡ አንጋፋ መሪዎች ከዚህ ዓለም በሞት ተለይተዋል። አሁን አመራሩ ወደ ወጣቱና በቴክኖሎጂ ወደ ታገዘው ትውልድ ተላልፏል። ለምሳሌ አሌክሳንደር ደ ሮስቻይልድ ከ2018 ጀምሮ የባንኩን አመራር ተረክቧል። በዚህ ዲጂታል ዘመን ቤተሰቡ ይበልጥ ምስጢራዊ ሆነዋል። ይህ ዝምታቸው ደግሞ ለሴራ ተንታኞች አጋልጧቸዋል። የሮስቻይልድ ታሪክ በፍራንክፈርት ካለች ጠባብ መንገድ የወጣ ቤተሰብ እንዴት የካፒታሊዝምን ምስጢር እንደፈታ የሚያሳይ ነው። ሀብት ማለት በካዝና ውስጥ ያለ ነገር ሳይሆን የመረጃ ፍጥነትና የስም ጥንካሬ መሆኑን ለዓለም አስተምረዋል። ግዛቶች ሲወድቁና ድንበሮች ሲቀየሩ የሮስቻይልድ ቀይ አርማ ግን ልክ እንደ ማየር አምሸል ከ250 ዓመታት በፊት እንዳደረገው ዛሬም የገበያውን እንቅስቃሴ እየተከታተለ ይኖራል።
ሮስቻይልዶች እንደ መስታወት ናቸው። አንድ ቤተሰብ አንድነቱን ጠብቆ ሚስጥሩን ይዞ ለዘመናት የሚሻገር ታሪክ ለመገንባት ሲወስን ምን ሊፈጠር እንደሚችል ትልቅ ምሳሌ ናቸው። ውድ የኢትዮ ወንደር ቤተሰቦች ለዛሬው የመረጥንላችሁ ታሪክ አብቅቷል። በቀጣይ በሌላ ታሪክ እንጠብቃችኋለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በአክብሮት እንጠይቃለን።